ተመልካቾቻችን እንግዲህ በኮሜንት የፔፓል አካውንት አከፋፈት አሳየን ባላችሁት መሰረት እንዴት እንደምንከፍትና ፔፓል አድቫንቴጅ ወይም ደግሞ ፋንክሽኑ ጥቅሙ ምንድነው የሚለውንም እነግራችኋለሁ ማለት ነው። እንግዲህ በቅድሚያ ፔፓል ምንድነው ጥቅሙ? እዚህ ጋር እንደምታዩት ሴንድ ኤንድ ሪኩዌስት ፔመንትስ ነው። ምንድነው ገንዘብ የምትከፍሉበትና የምትቀበሉበት ኢንተርናሽናል ፔመንት የምትጽፉበት ነው። ከ200 ሀገራት በላይ ይጠቀሙታል ወይም ደግሞ አክሴፕት ያደርጉታል። ይሄ ማለት ምንድነው ገንዘባችሁ በተለያየ ከረንሲ ለምሳሌ እናንተ በዶላር ካላችሁ የምትከፍሉት ክፍያ በዩሮ ከሆነ ወይ በሌላ አይነት ክፍያ ከሆነ ይሄ ፔፓል አካውንት በብዙ ሀገር መስራቱ የተለያዩ ክፍያዎችን ለመክፈል ቀላል ያደርገዋል ማለት ነው። ዶላር በሚከፈልበት ዶላር ስትከፍሉ ዶላር እያላችሁ ኢዝ ኢዚ ኖርማል ነው። ነገር ግን በዩሮ ሲሆን እናንተ ዶላር ካላችሁ ከባድ ስለሚሆን ወይም ደግሞ የተለያየ ክፍያ ስለሆነ ፔፓል ግን እነዚህ ነገሮችን ያስቀራል ማለት ነው። ስለዚህ በመጀመሪያ ምንድነው ፔፓል አካውንት ከመክፈታችን በፊት ቢዝነስ እና ፐርሰናል የሚል ኦፕሽን አለው። ስለዚህ እናንተ ለግል ወይም ፐርሰናል የምትጠቀሙ ከሆነ ፐርሰናል የሚለውን ክሊክ ታደርጉና በፐርሰናል ሬጂስተር ታደርጋላችሁ ማለት ነው። ነገር ግን እናንተ ለቢዝነስ የምትጠቀሙበት ከሆነ ቢዝነስ የሚለውን ክሊክ በምታደርጉበት ጊዜ ይሄ ኦፕሽን ይመጣል። አሁን ቢዝነስ ሌቭል ላይ ነው ያለነው ማለት ነው። ስለዚህ የተለያየ ቢዝነስ በምትሰሩበት ጊዜ ለዛ ቢዝነስ ይጠቅማችኋል ወይም ደግሞ በጣም ከፍተኛ ገንዘብ ለመቀበልና ለመላክ ይሄ ቢዝነስ የሚለው ኦፕሽን የተሻለ ይሆናል ማለት ነው። ነገር ግን እናንተ ፐርሰናል ከሆነ ወይም ደግሞ ለግል ከሆነ ፐርሰናል የሚለውን መምረጥ የራሳቸው ለፐርሰናል አድቫንቴጅ ይኖራቸዋል ማለት ነው። ስለዚህ ፔፓል በምትመጡበት ጊዜ ዋናው ሴኩሪቲውና የባንክ አካውንታችሁና ባንክ ዲቴይላችሁን ስለሚያስቀር ይሆናል ማለት ነው። ቀጥታ በባንክ ስትከፍሉ ችግሩ ምንድነው? ስማችሁ፣ አድራሻችሁና የተለያየ ነገሮች አክሰስ ሊደረጉ ይችላሉ። ነገር ግን ፔፓል በምትጠቀሙበት ጊዜ ኦንሊ ከፔፓል ወደ ፔፓልና ወደ ሌላ ክፍያ በምትፈጽሙ ጊዜ የፔፓል ኢንፎርሜሽናችሁ ብቻ ነው ሊታወቅ የሚችለው ማለት ነው። ስለዚህ ባንክ ዲቴይልን ያስቀራል ማለት ነው። ስለዚህ አድቫንቴጅ እና ዲስአድቫንቴጁን ስናይ ከመክፈታችን በፊት እናንተ ሴኩርድ እንድትሆኑ ማለት ነው። ፔፓል ማለት ዲጂታል ዋሌት ኤንድ ኦንላይን ፔመንት ሲስተም ዛት ሌትስ ዩ ሴንድ መኒ ፔይ ቢልስ ኤንድ ሾፕ አት ሚሊየን ኦፍ ስቶርስ ግሎባሊ። እንግዲህ ይህ ማለት ምንድነው? ብር ለመቀበል ለመክፈል የተለያዩ ቢሎችን ለመክፈል እና እንደገና ደግሞ በዓለም ላይ የሚገኙ በጣም በሚሊዮን የሚቆጠሩ ሾፖች ላይ ወይም ሱቆች ላይ ግሎባሊ መክፈል ትችላላችሁ ማለት ነው። ስለዚህ አድቫንቴጁ ቅድም እንደነገርኳችሁ ምንድነው? ስትሮንግ ፋይናንሻል ሴኩሪቲ፣ ፋስት ቼክ አውት ዊዝ ሪኢንተሪንግ ካርድስ ዲቴል ኤንድ ፍሪ ዶሜስቲክ ፒር ቱ ፒር ትራንስፈር ይላል። ስለዚህ እነዚህ ምንድናቸው? በአጠቃላይ የእናንተን ፕራይቬሲ ፋይናንሻል ፕራይቬሲ አካውንታችሁ ጋር በተያያዘ ያስቀራል ማለት ነው። ኮር ፋንክሽኑን በምናይ ጊዜ ዋና ተግባሩ ምንድነው? ኦንላይን ኤንድ ኢንስቶር ሾፒንግ፣ ኦንላይን እና ስቶር በስቶርም ስትሄዱ ቀጥታ እዛው መክፈል ስለምትችሉ ማለት ነው። ኦንላይን ብቻ ሳይሆን ሴንድ ኤንድ ሪሲቭ መኒ መቀበልም ትራንስፈር ማድረግም እንደገና ደግሞ ፔይ ማድረግ ትችላላችሁ ማለት ነው። ሰብስክሪፕሽን ኤንድ ቢል ፔመንት አለ። የተለያዩ ሰብስክሪፕሽን ስታደርጉ ከንግድ ጋር በተያያዘ ፔይ ላተር ኦፕሽንም አለው ከከፈላችሁ በኋላ። ኪ አድቫንቴጁ ኢንሃንስድ ፕራይቬሲ ነው። ስለዚህ እናንተ ቅድም እንደነገርኳችሁ ዋናው ፕራይቬሲያችሁን መጠበቅ ነው። ባየር ኤንድ ሴለር ፕሮቴክሽን ነው። ሻጭም ገዥም ደግሞ ሀክ እንዳይደረጉ ፕሮቴክት ያደርጋል ማለት ነው። ኤኒዌይስ በጣም ብዙ አድቫንቴጆች አሉ። እነዚህ አድቫንቴጅ እንደተጠቀሙ ሆኖ መጀመሪያ ለመክፈት እንግዲህ ምንድነው የምናደርገው? ወደዚህ ለመምጣት paypal.com ብለን ሰርች ብናደርግ የተሻለ ነው። ምክንያቱም paypal.com ብለን ሰርች ካላደረግን የተሳሳተ ፌክ የሆነ የፔፓል ሊንክ ልታገኙ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት paypal.com የምትለውን ተጠቅማችሁ ሰርች ማድረግ ትችላላችሁ ማለት ነው። paypal.com ብትሉ ቀጥታ ወደዚህ ወስዳችኋል ማለት ነው። ነገር ግን ፔፓል ካላችሁ ልክ ጉግል ሰርች ላይ እንደሚመጣው የተለያዩ ይመጣል። ነገር ግን ፔፓል ፌመስ ስለሆነ ፈርስት ላይ የሚመጣው እሱ ነው። ይሄንም አሳያችኋለሁ። ለምሳሌ እዚህ ጋር ፔፓል የምትለውን ብቻ መርጬ ኢንተር ብል ይሄው መጀመሪያ ላይ የሚመጣው ፔፓል ትክክለኛ ነው። www.paypal.com ሁልጊዜ ማንኛውም ነገር ሰርች በምታደርጉበት ጊዜ ሊንክ ገብታችሁ የምታዩት ምንድነው? ይሄኛውን ትክክለኛ ሊንክ መሆኑ እዚህ ጋር ነው የምታዩት። ምክንያቱም እናንተ ስክሮል እያደረጋችሁ ቢላችሁ ቁጥር ይሄ ፔፓል ዊኪፒዲያ ነው። ይሄ ጉግል ፕሌይ ስቶር ማለት ለአንድሮይድ ስልኮች አፕሊኬሽን ለማውረድ ነው። ስለዚህ የተለያዩ ይሄ ለአፕል ነው ፕሌይ ስቶር ልክ እንደ ፕሌይ ስቶር የአፕል ነው። ይሄ ደግሞ እንደገና ደግሞ የተለያዩ ሊንኮች አሉና እነዚህ አሁን ፌክ ሊኖሩ ይችላሉ፣ የተሳሳቱ ሊኖሩ ይችላሉ። ስለዚህ የመጀመሪያውን ስታዩ ምንድነው www.paypal.com የሚለውን ቀጥታ በዚህ ማግኘት ትችላላችሁ። ነገር ግን እናንተ ይሄን ሰርች አድርጋችሁ ይሄን ክሊክ ስታደርጉት ቀጥታ የሚወስዳችሁ ወደዚህ ይሆናል። ነገር ግን እናንተ paypal.com ስትሉ ቀጥታ ይወስዳችኋል። ለምሳሌ እዚህ ጋር ባሳያችሁ paypal.com እዚህ ጋር ቀጥታ ክሊክ በምታደርጉበት ጊዜ ቅድም ወደ ወሰድኳችሁ የመጀመሪያው ፔጅ
ፔጅ ልክ እንደዚህኛው ፔጅ ማለት ነው እንደዚህኛው ፔጅ ይወስዳችኋል ማለት ነው። ስለዚህ ቀጥታ ወደ ፔፓል እንድትገቡ ይሄን መጠቀሙ ይችላል ልክ እንደዚህ እንደማለት ነው። ስለዚህ በዚህ መሰረት እንግዲህ ሬጂስተር ለማድረግ አዲስ ከሆናችሁ ሁልጊዜም ሳይን አፕ የሚል ኦፕሽን ነው የምትመርጡት ምክንያቱም አዲስ ተመዝጋቢ ስለሆናችሁ ማለት ነው። የቴሌግራም ግሩፕ ስላለኝ ጆይን ማድረግ እንዳትረሱ የመጀመሪያው ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ስለዚህ በዛ መሰረት የመጀመሪያው ሊንክ አለ ኮሜንት ላይ ሊንክ አለ እሱን ክሊክ አድርጋችሁ ቴሌግራምን ጆይን ብታደርጉ የተለያዩ ገንዘብ የማግኛ ዘዴዎችና እንዴት እንደምንጠቀማቸው ምን ማድረግ እንዳለብን ኢቭን ክፍያ ማግኘት ስንፈልግ ይሄን ፔፓልም የሰራውላችሁ ክፍያውን በዚህ ፔፓል ለማግኘት ይጠቅማል በሚል ነው። እነዛን ቪዲዮዎች አይተው ነው ሰዎች ፔፓል አካውንት ጠየቁኝ በኮሜንት እኔም ይሄን ቪዲዮ የሰራሁት ማለት ነው። ስለዚህ ቴሌግራሙን ጆይን ብታደርጉ በጣም ብዙ ዶክመንቶች ስለምታገኙ እዛም ፈጥኜ የምትጠይቁትን ጥያቄ ፖስት ስለማድረግላችሁ ሰሞኑን በኤአይ ቪዲዮ ጄነሬት ሲደረግ እንዴት እንደሚደረግም እዛ ላይ ስላስቀመጥኩላችሁ ፕሮምፕቶችና የተለያዩ ነገሮችም ስለማስቀምጥ ጆይን አድርጉ ቴሌግራሜን ማለት ነው። ስለዚህ ሎጊን የምትሉ ሰዎች ምንድነው ከዚህ በፊት ፔፓል አካውንት ያላችሁ ሰዎች ናቸው። እንደገና ደግሞ ሳይን አፕ የምትሉ አዲስ ነው። ቅድም እንደነገርኳችሁ እንግዲህ ቢዝነስ እና ፐርሰናል ማድረግ ትችላላችሁ። እዚህ ጋር ሄዳችሁ ቢዝነስ እና ፐርሰናል ማድረግ ትችላላችሁ። አፕሊኬሽን ማግኘት ከፈልጋችሁ አፕሊኬሽኑን ብትፈልጉ ለዊንዶው ብትፈልጉ ለሞባይል ለአንድሮይድ እና አይኦኤስ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መሰረት እናንተ ፐርሰናል የሚለውን ትመርጣላችሁ። ቅድም እዚህ ፐርሰናል እንዳሳየዋችሁ ቢዝነስ የሚለውን ክሊክ ስታደርጉ ወደዚህኛው ነው የሚወስዳችሁና ስለዚህ እናንተ ለፐርሰናል ዩዝ ይሆናል። ሎጊን ለማለት አዲስ ተመዝጋቢ ሳይሆን ከዚህ በፊት የነበረ ነው። ሳይን አፕ እንግዲህ ዛሬ ማሳያችሁ ሳይን አፕ ስለሆነ ይሄን ክሊክ ታደርጋላችሁ ማለት ነው። ስለዚህ ሳይን አፕ በምታደርጉበት ጊዜ የምትጠቀሙበት ይመጣል። አሁንም ቢሆን ሳይን አፕ ብላችሁ በምትጠይቁበት ጊዜ ቢዝነስ ነው ፐርሰናል ነው ብሎ ያስመርጣቸዋል ማለት ነው። ለምሳሌ ቢዝነስ በምትመርጡበት ጊዜ በጣም ብዙ ለቢዝነስ ለሚጠቀሙ ሰዎች ግሎባል የሚሰጠው ቤኔፊት አለ። ፐርሰናል ሲሆን ደግሞ ለእናንተ የሚሰጣችሁ ኦንላይን ሾፕ የምታደርጉበትና ትራንዛክሽን ማኔጅ የምታደርጉበት ኦፕሽን አለ ማለት ነው። ስለዚህ አሁን የተመረጠው ይሄ በሰማያዊ ሰርክል ይሄ ስለሆነ ወደ ፐርሰናል ቀይረዋለሁ ማለት ነው። ምክንያቱም እናንተ ፐርሰናል ነው ሞስት ፕሮባብሊ ማውጣት የምትፈልጉት ብዬ ስላመንኩ ማለት ነው። ስለዚህ ጌት ስታርትድ የሚለውን ክሊክ ስናደርግ ሬጂስተር ለመሆን ወይም አዲስ ለመመዝገብ ያስመርጣቸዋል ማለት ነው። ስለዚህ እናንተ የምትፈልጉትን ሀገር ትመርጣላችሁ። ቻይና ከሆነ ቻይና፣ ኢትዮጵያ ከሆነ ኢትዮጵያ እናንተ ያላችሁበትን ሀገር ምክንያቱም ስልክ ማገናኘት፣ ፓስፖርት ማገናኘት፣ አይዲ ማገናኘት ወይም የመኖሪያ ፈቃድ ማገናኘት ሊኖር ስለሚችል እነዚህን ነገሮች በሙሉ መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ ያላችሁበትን ሀገር እዚህ ጋር ትመርጣላችሁ። ስለዚህ እናንተ በባንዲራውና እንደገና በስሙ በመፈለግ የምትፈልጉትን ነገር መምረጥ ትችላላችሁ ማለት ነው። ስለዚህ ኢትዮጵያ እዚህ ጋር አለች እንደምታዩት ኢትዮጵያ የሚለውን ክሊክ ስታደርጉ ቀጥታ ወደ ኢትዮጵያ ይቀየራል ማለት ነው። እኔ ኦልሬዲ ቻይና በሚለው ሎጊን ለማድረግ ሞክራለሁ እናንተን ለማሳየት ስለሆነ ስለዚህ ጌት ስታርትድ የሚለውን ክሊክ እናደርጋለን ማለት ነው። ዜን ክሊክ ስታደርጉ ቅድም እንደነገርኳችሁ ቻይና የሚለውን እኔ ስለመረጥኩኝ የሚያሳየኝ ስልክ ቁጥር ይሆናል ማለት ነው። ይሄ ማለት የቻይና ኤሪያ ኮድ ይሆናል ማለት ነው። ስለዚህ የቻይና ኤሪያ ኮድን እዚህ ላይ እንጠቀምና እንሞላለን ማለት ነው። ኢትዮጵያ የሚለውን ከመረጣችሁ ደግሞ ምንድነው የሚሆነው ቀጥታ ይሄ ፕላስ 251 የሚለውን ወይም ደግሞ የኢትዮጵያን ኤሪያ ኮድ ያመጣልናል ወይም ደግሞ ኦፕሽኑ የኢትዮጵያ ኤሪያ ኮድ ይሆናል ማለት ነው። ስለዚህ በዚህ መሰረት እናንተ ቁጥራችሁን ታስገባላችሁ። የሞባይል ቁጥራችሁን እዚህ ጋር ታስገባላችሁ። ኤሪያ ኮድ ስላለ ኦሬዲ ቁጥራችሁን ነው ቀጥታ የምታስገቡት። ስለዚህ እዚህ ጋር ስልካችንን እናስገባለን ማለት ነው። ስለዚህ ስልካችን ካስገባን በኋላ ምንድነው የምንለው ኔክስት የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ክሊክ የምናደርግበት ጊዜ ፓስወርድ ወይም ደግሞ ኮድ ይልክልናል ማለት ነው። ይሄን ኮድ ምን ታደርጋላችሁ ቀጥታ እዚህ ላይ ታስገባላችሁ ማለት ነው። ስለዚህ ኮዱን እኔ እዚህ ጋር አስገባለሁ ማለት ነው። ስለዚህ ኮዱን ስታስገቡ ቀጥታ ምን ያደርጋል ማለት ነው ልክ እንደዚህ ያስገባችኋል። ቀጥታ እዚህ ላይ ስትገቡ የመጀመሪያው ኢሜል አድሬስ ነው። እንግዲህ ኢሜል አድሬሳችሁን እዚህ ታስገባላችሁ። ስልካችሁንም ይወስዳል፣ ኢሜል አድሬሳችሁንም ይወስዳል። ከዛ በኋላ ምንድነው የሆነ ችግር ቢፈጠር ቀጥታ በስልክና በኢሜል ቬሪፋይ ማድረግ ትችላላችሁ ወይም ደግሞ ማስተካከል ትችላላችሁ ማለት ነው። ለዚህ ነው ቅድም በትክክለኛ መንገድ አስገቡ ብዬ የነገርኳችሁ ማለት ነው። ስለዚህ እዚህ ላይ ኢሜላችሁን ምን ብላችሁ ታስገባላችሁ የእናንተን ኢሜል ታስገባላችሁ ማለት ነው። ከዛ በኋላ ኢሜል ካስገባችሁ በኋላ ናሽናሊቲ ኦልሬዲ ቅድም የመረጣችሁት ነው። ከፈለጋችሁ ደግሞ ድሮፕ ዳውን ይሄን ክሊክ አድርጋችሁ ናሽናሊቲያችሁን መምረጥ ትችላላችሁ ማለት ነው። አሁን ናሽናሊቲውን እኔ ኦልሬዲ እዚህ ጋር መምረጥ እችላለሁ ኢትዮጵያ የሚለው ምክንያቱም እኔ ቻይና ብዬ በሞላውም ኢትዮጵያ የሚለው መርጬ ከዛ በኋላ ማስገባት እችላለሁ ማለት ነው። ዜን ፋሚሊ ኔም በምታስገቡ ጊዜ እዚህ ላይ ፋሚሊ ኔም ታስገባላችሁ።
ዜን ጊቭን ኔም ማለት የራሳችሁ ስም ነው። ለምሳሌ ናታን ወርቁ ከሆነ ስማችሁ ናታን ወርቁ ትላላችሁ። የአያት ስም አለማየሁ ነው። ኤግዛምፕል ነው ማሳያችሁ። ይሄ እኔ ስምም አይደለም። እንደዚህ አድርጋችሁ ታስገባላችሁ። ጊቭን ኔም ማለት የራሳችሁ ስም ከናባታችሁ ነው። ፋሚሊ ኔም ደግሞ የአያታችሁ ስም ነው የምታስገቡና በትክክል ይሄን በጥንቃቄ ማስገባት አላችሁ። ፓስወርድ ታስገባላችሁ ማለት ነው። ፓስወርድ በምታስገቡበት ጊዜ መጠንቀቅ ያለባችሁ ምንድነው? አንደኛ ከ8 እስከ 20 ርዝመት ያለው ወይም ፊደሎች ከ8 እስከ 20 ካራክተር ማስገባት አለባችሁ ማለት ነው። ስለዚህ ከ8 እስከ 20 መሆን ብዛቱ አለበት። ከ8 በታች 7 ከሆነ 6 ከሆነ አይቀበላችሁም ከመጀመሪያው። ከ20 በላይም ከሆነ በጣም ረጅም ስለሚሆን ይሄንም ላይቀበላችሁ ይችላል። ስለዚህ የእናንተ የፓስወርድ ርዝመቱ ከ8 እስከ 20 መሆን አለበት እዚህ ጋር እንደምታዩት ማለት ነው። ዜን ሁለተኛው ኦፕሽን ዩዝ ቱ ኦፍ ዘ ፎሎዊንግ ይላል። ሁለት ነገሮችን መጠቀም አለባችሁ። ሌተር ፊደሎችን፣ ነምበርስ ቁጥሮችን፣ ኦር ሲምቦልስ የተለያዩ ሲምቦሎች እነዚህ የቃል አጋኖ አት ሃሽ እና የዶላር ምልክት ፐርሰንት ይሄ ደግሞ ዘ ፓወር ኦፍ ወይም ደግሞ ኤክስፖኔንሻል እነዚህን መጠቀም አለባችሁ። እነዚህ የምትጠቀሙበት ምክንያት ምንድነው? የእናንተን ፓስወርድ ሃክ ለማድረግ ቢሞክር ከባድ ይሆናል ማለት ነው። ፊደል ብቻ ብትጠቀሙ አብዛኛው ሰው ስሙን ሊጠቀም ይችላል። የተለያዩ የሀገር ስም ሊሆን ይችላል። ታዋቂ ነገሮችን ይጠቀማል። ፊደል ብቻ ከሆነ ሃክ ለመደረግ ቀላል ነው። ቁጥር ብቻ ከሆነም እንደዛው። ስለዚህ እናንተ ከፊደል ከቁጥር ከሲምቦል ቀላቅላችሁ ብትጠቀሙ የተሻለ ይሆናል ማለት ነው። ለምሳሌ ኢቭን ሌተርስ ተጠቀሙ ስሞልና ካፒታል ማድረግ የተሻለ ይሆናል። በዚሁም እንዴት ስትሮንግ ፓስወርድ መጠቀም እንደሚቻል አሳያችኋለሁ እንዴት እንደምትጠቀሙ ማለት ነው። ስለዚህ እዚህ ጋር ለምሳሌ እኔ ኮመን ነው ስማችሁን ባትጠቀሙ የተሻለ ነው። ስለዚህ ነገር ግን እኔ አሁን ለምሳሌ እዚህ ጋር ሳሳያችሁ ለምሳሌ እኔ ኢትዮ ብዬ ላሳያችሁ። ኢትዮ ብዬ ጻፍኩኝ። ማየት ከፈለጋችሁ እቺን የአይን ምልክት ክሊክ ስታረጉ እንደዚህ ይታያችኋል። ያያችሁ ታይፕ እንድታረጉ ከፈለጋችሁ ደግሞ ስትሮንግ ፓስወርድ ኦፕሽን እዚህ ላይ ይሰጣችኋል ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ኦፕሽን ራሱ የሚሰጠውን ትተውና ኢትዮ ለምሳሌ ኢትዮልና ኢን በካፒታል ነው የጻፍኩ። ሌላው ስሞል ነው። የሌተሩ ብዛት እዚህ ጋር እንደምታዩት 5 ነው። የሚፈቀደው ከ8 እስከ 20 ነው ብያችኋለሁ። ስለዚህ ኢትዮ ትሉና ቁጥር እዚህ ላይ ትጨምራላችሁ። የምትጠቀሙት ቁጥር ደግሞ የተለያየ ቁጥር መሆን አለበት። ለምሳሌ እኔ የምጠቀመው ቁጥር የተለያየ ተከታታይ ቁጥርን ባታደርጉት የተሻለ ነው። ስለዚህ ለምሳሌ እኔ 5798 የሚለውን ቁጥር ኢትዮ 5798 የስልክ ቁጥራችሁ መጀመሪያ የስልክ ቁጥራችሁን መጨረሻም አትጠቀሙ። ዜን ኢትዮ 5798 ብዬ ኔክስት ደግሞ ምንድነው ማደርገው ማለት ነው? ቅድም እንደነገርኳችሁ ሲምቦል ይጨምራለሁ ማለት ነው። ስለዚህ ሽፍትን ተጭናችሁ ከላይ ያሉትን ቁጥሮች ማለት ነው ኮምፒውተር የምትጠቀሙ ከሆነ ፐርሰንት መጠቀም ትችላላችሁ፣ ኤንድ መጠቀም ትችላላችሁ፣ አስትሪክስ መጠቀም ትችላላችሁ፣ ሃሽ መጠቀም ትችላላችሁ። ስለዚህ እነዚህ ፓስወርዶች በሙሉ ቅድም እንደነገርኳችሁ ምንን ተጠቅመዋል ማለት ነው? ሌተር አለ። እንደውም ሌተሩ ራሱ ካፒታልና ስሞል አለው። ዜን ቁጥሮች አሉ። እዚህ ጋር ቁጥሮች ተከታታይ ቁጥር መሆን የለባቸውም። ስልክ ቁጥር፣ የትውልድ ቦታችሁ መሆን የለበትም። የተወለዳችሁበት ዓመተ ምህረት መሆን የለበትም። ምክንያቱም በቀላሉ ፕሪዲክት ስለሚደረግ ማለት ነው። ዜን ሲምቦል ተጠቅም ያለው ሲምቦሎቹ ደግሞ 4 የተለያዩ ሲምቦሎች ናቸው። ስለዚህ ፓስወርዳችሁን ሌቦች ወይም ሃክ የሚያደርጉ ሰዎች መገመት ይከብዳቸዋል ማለት ነው። ዜን በዚህ መሰረት እንግዲህ እናንተ ይሄን ነገር ኮፒ ብዬ እኔ ለአሁኑ ለያዘው ዜን ይሄን ሃይድ ማድረግ ትችላላችሁ፣ እንዲታይ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መሰረት እናንተ ከመረጣችሁ በኋላ ፓስወርዳችሁን ኢሜይላችሁን ካስገባችሁ በኋላ ኔክስት ትሉታላችሁ ማለት ነው። ስለዚህ ኔክስት በምትሉበት ጊዜ ፓስወርዱን ሴቭ ላድርገው ይላል። ኔቨር ወይም ደግሞ ኖ ታንክስ ትሉታላችሁ። ምክንያቱም ሴቭ ከሆነ ሌላ ሰው ገብቶ ምን ሊያደርግባችሁ ይችላል ማለት ነው፣ ቀጥታ ሊጠቀምባችሁ ስለሚችል፣ እናንተ ግን ሎጊን በምታደርጉበት ጊዜ መጠቀም ትችላላችሁ ማለት ነው። ዜን እነዚህ ነገሮች ምን ታደርጋላችሁ? የተወለዳችሁበት ወር አለ፣ ቀን አለ። እዚህ ጋር ዋይ የሚለው ደግሞ ይር ነው፣ መንዝ ነው። ይሄ እንዳትሳሳቱ። ኢትዮጵያ እንግዲህ ብዙ ጊዜ የምትጠቀሙ መጀመሪያ ቀኖች፣ ከዛ ወር፣ ከዛ ዓመተ ምህረት ነው። ነገር ግን እዚህ ጋር መንዝ የሚለው ወር ነው። ዜን ቀኖች ናቸው፣ ዓመተ ምህረቶች ናቸው። ይሄን እንሞላለን ማለት ነው። ስለዚህ እዚህ ጋር በምትሞሉበት ጊዜ ምንድነው የምታደርጉት ማለት ነው? የተወለዳችሁበት ወር 01 ጃንዋሪ ከሆነ ይሄን ትሞላላችሁ። ዜን ቀኑ የተወለዳችሁበት ቀን ደግሞ 15 ከሆነ 15 ትላላችሁ። የተወለዳችሁት ደግሞ ያው በፈረንጅ ስለሚሆን ይሄ የተወለዳችሁበት ይር የሚለው 4 ፎርማት ስለሚሆን በዛ መሰረት እንሞላለን ማለት ነው። ናሽናል አይዲ ነው ምንድነው የምትጠቀሙት? አይዲ ነምበራችሁን እዚህ ታስገባላችሁ፣ ትክክለኛ አይዲ ነምበራችሁ ማለት ነው። አድሬስ ላይን 1 ማለት የመጀመሪያው ነው። ኢትዮጵያ የሚለውን ትሞላላችሁ። አድሬስ ላይን 2 የምትኖሩበት ከተማ አዲስ አበባ ከሆነ አዲስ አበባ፣ እናንተ ደግሞ የምትኖሩበትን
ከተማ ወይም ደግሞ አድሬስ ላይንቱ ትሞላላችሁ ማለት ነው። ዜን ሲቲውም ተመሳሳይ ነው። ሲቲውን አዲስ አበባ ብላችሁ ትሞላላችሁ ማለት ነው። ይሄ እንደናንተ ሎኬሽን አስተካክላችሁ መሙላት ትችላላችሁ። ለምሳሌ ውጭ ሀገር ቢሆን አድሬስ ላይኗን ኢትዮጵያ ሆኖ አድሬስ ላይንቱ ደግሞ ስፔሲፊክ የሆነ የራሱ የሆነ አድሬስ አለው የስትሬቶቹ ማለት ነው። ስትሬቶቹ የራሳቸው ቁጥርና ነንበር ሆኖ የሚሞላ ስትሬት አለ። ልክ እንደዛ ነው የሚሞላው። ነገር ግን ኢትዮጵያ እስከሆናችሁ ድረስ ይሄ ነው። ፕሮቪንስ ወይም ማኒሲፓሊቲ የሚል አለ። እኔ ያለሁት ወይም ደግሞ መጀመሪያ የሞላሁት ቻይና በሚለው ስለሆነ ቻይና ያለውንም መጀመሪያ በሞላችሁበት ነው የሚያስመርጣችሁ። እዚህ ቤጂንግ ብላችሁ መሙላት ትችላላችሁ። እናንተ መጀመሪያ የመረጣችሁበት ነው። ፖስታል ኮድ እዚህ ታስገባላችሁ፣ ፖስታ ኮዳችሁ ማለት ነው። ዜን ግዴታ እነዚህን ክሊክ ማድረግ አለባችሁ ማለት ነው። ስለዚህ የትክክለኛውን መምረጥ አለባችሁ። ፖስታል ኮድ ፎርማቱ ተሳስቷል ነው የሚለው። እኔ ፖስታል ኮድ ለጊዜው ቼክ ስላላረኩ ነው። ዜን ምንድነው የምታደርጉት? ይህን ካስገባችሁ በኋላ ፖስታ ኮድን ካስገባችሁ በኋላ አግሪ ኤንድ ክሬት አካውንት የሚለውን ትሞላላችሁ። ስለዚህ ፖስታል ኮድ እዚህ ጋር ትክክለኛ ፖስታል ኮድ እናስገባለን ማለት ነው። ለምሳሌ እዚህ ጋር ቻይና ቤጂንግ ፖስታል ኮድ ለምሳሌ ቤጂንግ ብዬ ከሞላው እነዚህን ኮዶች አስገባለታለሁ ማለት ነው። ስለዚህ ለምሳሌ እዚህ ጋር አንዱን ማስገባት እችላለሁ። 065005 065005 ይሄን ሰጠዋለሁ። አሁን አክሴፕት አድርጎኛል እንዳያችሁት። ዜን አግሪ ኤንድ ክሬት አካውንት የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ አይዲ ነምበርም አሁን ስህተት ነው። ናሽናል አይዲ ፓስፖርት የሚለውን መርጠለታለሁ እኔ፣ ምክንያቱም ናሽናል አይዲ የቻይና ናሽናል አይዲ ስለሌለኝ ፓስፖርት ነምበር እንደዚህ ታስገቡ ይቀበላቸዋል፣ ምክንያቱም ፓስፖርት ቁጥሩን ስለማያውቀው። ዜን አግሪ ኤንድ ክሬት የሚለው እናንተን ለማሳየት ስለሆነ ማለት ነው። ዜን ኖ ታንክስ ብዬ ሴቭ እንዳይሆን አደርገዋለሁ። ዜን ዩር አካውንት ሃዝ ቢን ክሬዲት አካውንታችሁ ተከፍቷል ማለት ነው። ጎ ሾፒንግ የሚለው እዚህ ጋር ይታያችኋል። ሴንድ ፔመንት የሚለው አለ። ስለዚህ እናንተ እንደገና ደግሞ አድ የእናንተ ካርዳችሁን አድ ማድረግ ከፈልጋችሁ በኋላ ማድረግ ትችላላችሁ። ስለዚህ እናንተ ኦልሬዲ አካውንታችሁ ተከፍቷል። ልክ በሚመጣበት ጊዜ ኢሜል ወደ እናንተ ይገባላችኋል። እንደከፈታችሁ አካውንት ከፍታችኋል የሚል ኢሜል ይመጣላችኋል ማለት ነው። ስለዚህ ጎ ሾፒንግ የሚለውን ክሊክ ማድረግ ትችላላችሁ። ሴንድ ፔመንት የሚለውን ደግሞ ክሊክ ማድረግ ትችላላችሁ። ገንዘብ መላኪያ ማለት ነው። ኦቨር 202 ካውንትሪስ አለ። ወደ እነዚህ ሁሉ ፔፓል ይጠቀማሉ ማለት ነው። ስለዚህ ጎ ሾፒንግ የሚለውን ክሊክ በማድረግበት ጊዜ ካርዴ ሊንክ እንዳደረግ ይጠይቀኛል ማለት ነው። እንግዲህ እዚህ ጋር ቢሊንግ አድሬሱ እንዳያችሁት እዚህ ጋር ይመጣል። ዜን ይሄ ኤግዛምፕል ነው እንግዲህ እየከፈትኩ ማሳያችሁ ለእናንተ ነው። ሊንክ ማድረግ ትችላላችሁ ካርዱን። ካልፈለጋችሁ ግን ኖት ነው የሚለውን ክሊክ ታደርጋላችሁ። ስለዚህ ቀጥታ ወደ ፔፓል ይወስዳችኋል ማለት ነው። ስለዚህ ይህን ይመስላል ፔፓል አካውንት አከፋፈል ፔፓል ማለት ነው። ስለዚህ ኖቲፊኬሽን አለ። ሎጋውት እያላችሁ ግዴታ ሁሌ መውጣት አለባችሁ። ፋርዘር ምን ማድረግ ትችላላችሁ? እዚህ ጋር ሴት አፕ ዩር አካውንት የሚለውን ክሊክ አድርጋችሁ የተለያየ ፐርሰናል ኢንፎርሜሽን አድ ማድረግ ትችላላችሁ። ዜን መጠቀም ትችላላችሁ። ሴንድ ሪኩዌስት ማለት ገንዘብ ለመላክና ለመቀበል ነው። ዋሌታችሁን አክቲቪቲ ሄልፕ ሄዳችሁ ኖቲፊኬሽን እየገባችሁ እዚህ ለምሳሌ መክፈታችሁን ነው። ከፍታችኋል። ቬሪፋይ ዮር አይደንቲቲ ማለት ፓስፖርት አይዲ አስገብታችሁ ቬሪፋይ እንድታደርጉ ነው። ምክንያቱም እዚህ ካርድ ሊንክ አላረጋችሁም፣ ፓስፖርት አስገብታችሁ ስካን ቬሪፋይ አላረጋችሁ። ምክንያቱም ገንዘብ ነክ ስለሆነ በደንብ ቬሪፋይ የሆነና እውነተኛ መሆን አለበት ማለት ነው። እንግዲህ ይሄን ይመስላል። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሁሌ ስትወጡ ሎጋውት የሚለውን ሎጋውት ማድረግ አለባችሁ። ስለዚህ ይሄን ይመስላል ማለት ነው። እንግዲህ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። ሌላ ቪዲዮ እንሰራላችሁ የምትፈልጉትም ካለ እንደተለመደው በኮሜንት አሳውቁ፣ እኔም እሰራለሁ ማለት ነው።